ጤና ይስጥልኝ። ከሀገራዊ ምክክር ኮሚሽኑ አጀንዳዎች ጋር በተያያዘ የህገ መንግስቱ ጉዳይ ሰሞኑን መነጋገሪያ ሆኗል። ለመሆኑ ከ30 ዓመታት በፊት ህገ መንግስቱ ሲጸድቅ የነበረው ሁኔታ ምን ይመስል ነበር? የህገ መንግስቱ ፈረሰኞች በተሰኘው የአቶ አስራት አብርሃም መጽሐፍ ውስጥ ስማቸው ከሚነሳና በህገ መንግስቱ ማርቀቅ ሂደት ውስጥ ከአዲስ አበባ ተወክለው ከተገኙ ተሳታፊዎች መካከል አንዱ ከነበረው ከአቶ ዘለሌ ጸጋስላሴ ጋር ከ8 ዓመታት በፊት አጭር ቆይታ አድርጌ ነበር። ትላንትን ከማስታወስ ባሻገር ለዛሬያችን የሚያስተላልፈው አንዳች መልእክት ያለው ይመስለኛልና ልጋብዛችሁ። ከ85 በላይ የሚሆኑት የጉባኤው ተሳታፊዎች የህወሓት ኢህአዴግ ሰዎች መሆናቸውን እያወቃችሁ ሀሳባችሁ እንደሚሸነፍ ሀሳባችሁ ሳይሆን ያው በቁጥር ብልጫ እንደምትሸነፉ እያወቃችሁ ትከራከሩበት የነበረው ምክንያት ምንድን ነው? የሌሎቹን ተሳታፊዎች መመለስ ላትችል ትችላለህ። ያንተ ምክንያት ግን ምን ነበረ? አንዳንዴ በሂደቱ ተስፋ ቆርጠ አይ እዚህ ጋር ልተው ያልክበት ወቅት ነበር? ኦኬ እንግዲህ ዋናው ምክንያቴ በዛን ወቅት የነበረው የሀገራችን የፖለቲካ ሁኔታ አድርጎ መጥቀስ ይቻላል። ኢትዮጵያ ውስጥ የህገ መንግስት ማርቀቅ በኋላም ደግሞ ወደ ማጽደቅ ሲመጣ እንደ ማንኛውም ዜጋ የሂደቱን ሁኔታ የምንከታተልበት በርካታ አጋጣሚዎች ነበሩ እና እነዛን መሰረት አድርጎ እንግዲህ በወቅቱ የዚህ የመፈንቅለ ስርዓቱን ተከትሎ በሀገራችን ፖለቲካ ውስጥ በእንደዚህ አይነት ትልልቅ ኢሹዎች በእንደዚህ አይነት ሀገራዊ ጉዳዮች ላይ ተሳትፎ እንዳያደርጉ በጣም በርካታ ለሀገር የሚጠቅሙ ዜጎች በአዋጅ በህግ የታገዱበት ወቅት ነበረ። የቀድሞ ስርዓት የሰራዊቱ አባላቶች እንደዚሁም ደግሞ ከፓርቲው ጋር ግንኙነት የነበራቸው ዜጎች ኮምፕሊትሊ በዚህ በፖለቲካው ላይ ተሳትፎ እንዳያደርጉ ታግደው ነበረ። ያን አንድ ነገር ሆኖ በአገሪቷ ላይ ደግሞ ልክ ሽግግር ጊዜውን ተከትሎ በወቅቱ ከህወሓት ጋር ይሰሩ የነበሩ ተቃዋሚ ፖለቲካ ፓርቲዎችም እንዲሁም ደግሞ ህወሓት ራሱ የፈጠረው በተለይ በዛን ወቅት ኢህዴንና ኦፒዲዮ በተለያዩ የአገሪቷ አካባቢዎች ይሰሩት የነበረው በጣም አስፈሪና አስደንጋጭ ነገር ማንም ዜጋ እንደዚህ ጋር ቁጭ ብሎ እንደዚህ አይነት ትልቅ የህግ መጻኢ የአገሪቷን ሁኔታዎች የሚወስኑ ነገሮች ሲመጡ የሚል ሀሳብ አልነበረኝ። በዚህ በአርሲ አካባቢ አርባ ጉጉ አካባቢ እንደዚሁም ደግሞ ወተር በደኖ በሚባሉ አካባቢዎች በዜጎች ላይ ይደረጉ የነበሩ ስፔሻሊ ደግሞ ከዚህ ከዘጋራ በተገናኘ ይደረጉ የነበሩ ጥቃቶች በጣም አስፈሪ ሁኔታዎች ስለነበሩ እንደነዚህ አይነት ሁኔታዎች በዛ በህገ መንግስቱ ውስጥ ሊካተቱ ይችሉ እንደነበረ መገመት ስለነበረ እንደ ዜጋ ወጣት ነበርኩ፣ ልጅ ነበርኩ፣ እንደ ዜጋ እዛ ላይ ገብቼ ኮንትሪቢዩት ማድረግ ይገባኛል የሚል አቋም ነበረኝ። እንግዲህ ቅድም እንዳልኩት አንድ በቀድሞ ስርዓት ውስጥ ለሀገር የሚጠቅሙ ትልልቅ ሰዎች ፖለቲካ ተሳትፎ ማያደርጉበት ሁኔታ ነበር። በሌላ በኩል ደግሞ በተቃዋሚም የተቋቋሙ የነበሩ ትንሽ ኦር በደንብ ኦርጋናይዝድ ያልሆኑ ፖለቲካ ፓርቲዎችም በስርዓቱ ጋራ ፊት ለፊት ተጋፍጠው ክርክር ለማድረግ ወይም ደግሞ በሂደት ላይ ለመሳተፍ ብዙ ፈቃደኛ ያልሆኑበት ሁኔታ ስለነበረ የግል ተሳትፎዬን እዛ ውስጥ ገብቼ ኮንትሪቢዩት ለማድረግ ነበር የገባሁት። የመጽሐፉን የአርትዖት ስራ የሰሩት ሄኖክ አክሊሉ የተባሉ የህግ ባለሙያ የጻፉት መቅደም ላይ የሚጠይቁት አንድ ቀልብ የሚስብ ጥያቄ አለ። ላንብብልህ። ምናልባት በሂደቱ የነበሩ ሁሉም ተወካዮች ዛሬ ያንን እድል አግኝተውት ቢሆን ኖሮ አቋማቸው ምን ይሆን ነበር የሚለው ጥያቄም እግረ መንገዱ በምናባችን ሳይመጣብን ይቀራል። አንተ በወቅቱ ስታራምዳቸው የነበሩ አቋሞች ነበሩ። ለምሳሌ አንቀጽ 39ን በተመለከተ ስታራምደው የነበርከውን አቋም ከመጽሐፉ ለአድማጭ ተመልካቾቻችን ላንብብ። አቶ ዘለሌ ጸጋስላሴ ከአዲስ አበባ በበኩላቸው የአንድ መንግስት ዋነኛ ተግባር የህዝቡን ደህንነትና የሀገርን ዳር ድንበር ማስጠበቅ እንጂ ብዙ ጅቦች የሚያሾልክ የመገንጠል መብት በህገ መንግስት በማስፈር አገሪቱ እንድትበታተንና የዜጎች ደም እንዲፋሰስ ማድረግ እንዳልሆነ ይሄ የመንግስት ባህሪም እንደማይመስላቸው ገልጸው እንዲህ አይነቱ መንግስትም የህዝብ ተወካይነቱን ብቻ ሳይሆን ኢትዮጵያዊነቱ ጭምር እንደሚያጠያይቅ አሳውቀዋል። እንደ አቶ ዘለሌ ጸጋስላሴ እምነት
ብሔር ብሔረሰቦች ቋንቋቸውንና ባህላቸውን የማሳደግ ራሳቸውን በራሳቸው የማስተዳደር የሚፈልጉትን የመምረጥና የማውረድ መብት ከተሰጣቸው በየአካባቢው የሚነሱት ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ጥያቄዎችን በራሳቸው መፍታት ከቻሉ የመገንጠል መብት በህገ መንግስት ውስጥ ማካተት በተለያዩ ሁኔታዎች በሚፈጠር ፖለቲካዊ ውዝግብ የመገንጠል መብት አለን እየተባለ ህዝብ እንዲመዘበር፣ እንዲጨፈጨፍና ለጉዳት እንዲዳረግ ከማድረግ ውጪ ጠቀሜታ እንደሌለው አስረድተዋል። ይሄ እንግዲህ በዛን ወቅት የነበረው አቋምህ ነበር። አሁን በዚህ ክፍል የተገለጸው እምነትህም ሆነ ሌሎች ክርክር ስታደርግባቸው የነበሩ አቋሞችን አሁን ካለው ጋር ስታነጻጽራቸው ለውጥ ታይባቸዋለህ? ለምሳሌ አይ ይሄንን ያልኩት ስላልበሰልኩ ነበር፣ አሁን ይሄን ትቼዋለሁ የምትለው አይነት ነገር አለ? እኔ እንደውም በተለየ አይነት እንትን ያለው በዛ ወቅት እንዳልኩሽ ወጣት ነበርኩኝ። በአገር ጉዳይ ላይ ከኔ የተሻሉ ብዙ ሰዎች እዛ ላይ ተሳትፎ ሊያደርጉ እንደሚችሉ አስብ ነበረ። ነገር ግን ቅድም ያልኳቸው ነገሮች ሊገባው ነገር ተግባራዊ ማን ነው ተሳትፎ ሊያደርጉ የሚችሉ ወገኖች ባለመኖራቸው ነበር ወደዛ የገባሁት። ከገባሁ በኋላ ግን ያንጸባረኳቸው ነገሮች ህገ መንግስቱ ላይ ያሉ ነገሮች አሁን ላይ ሳያቸው በዛን ወቅት እንደ ስጋት የምንገልጻቸው የነበሩት ነገሮች ተግባራዊ የሆኑ ስለሆነ ያሉት ሀሳቤ መንሸራተት ሳይሆን ሪሊ በዛን ወቅት ኃላፊነት ሊሰማው የሚችል የአገዛዝ ስርዓቱም አባላቶች ወይም የተበራከቱ ዜጎች ቢኖሩ ኖሮ ልንወጣ እንችል ነበር የሚል ነገር ውስጥ ነው ያለሁት። ቁጭት አይነት ነገር ውስጥ ነው ያለሁት። በተለይ አሁን የገለጽሽውን አንቀጽ በሚመለከት አንቀጽ 39 ህወሓት ስልጣን እንደያዘ ምንድን ነበረ የሚያደርገው? እሱ የሚፈልጋቸውን ዓላማዎች በህግ ሽፋን ለማስፈጸም የሚሯሯጥበት አይነት መንገድ ነበረው እና በዚህ መሰረት ህገ መንግስቱ ሲዘጋጅ እሱ ራሱ ያዘጋጃቸው ነገር ግን በምሁር ደረጃ የሚቆጠሩ ትልልቅ ሰዎችን ነበር ረቂቁን ይሰራ የነበረው። ከዛ በኋላ ደግሞ ያው በብዙ ሀገሮች ህገ መንግስት ሲረቅ የተለያዩ አይነት መንገዶች አሉት። አንዱ የመጀመሪያው ማርቀቁን በፕሮፌሽናልስ እንዲዘጋጅ ነበር ያደረገው። እዛ ውስጥ የተካተቱት አብዛኞቹ ሰዎች በአንድም ሆነ በተለያየ አይነት መንገድ ቀጥታ ከህወሓት ጋር ግንኙነት የነበራቸው ታዛዦች የነበሩ ያንን ምክንያት በማድረግ እንግዲህ ቀጥታ እንደ አንድ ሪሊ በጎላ መልኩ የአንድ የፖለቲካ ድርጅትን አመለካከት የሚያንጸባርቅ አድርገው ነበር ሲያዘጋጁት የነበረው። ከነዚህ ውስጥ ህገ መንግስት ውስጥ በከፊል ጠቃሚ የሚባሉ ዓለም አቀፍ ድንጋጌዎች፣ ሰብአዊ መብት ድንጋጌዎች እንዲካተቱ ተደርጓል። ግን አብዛኛው ህዝብን በህዝብ ላይ የሚያነሳሳ በሂደቱ ውስጥ አንድ ሀገር እንደ ሀገር ልትቆይ የማትችልበትን ስጋቶች የሚፈጥሩ ሆኖ ነበር የተዘጋጁት። አብዛኛው በአፍራሽና በአፋኝ ድንጋጌዎች ውስጥ ታጭቆ ነበረ እንዲዘጋጅ የተደረገው። ለምሳሌ በህገ መንግስቱ አንቀጽ 8(1) ላይ ብንመለከት የተነገገውን ምን ይላል? የኢትዮጵያ ሉዓላዊ ስልጣን ባለቤቶች ብሔሮች፣ ብሔረሰቦች፣ ህዝቦች ናቸው ነው የሚለው። ይሄን ካስቀመጠ በኋላ ህገ መንግስቱ አትሊስት ብሔር፣ ብሔረሰብ፣ ህዝቦች ማለት ምን ማለት እንደሆነ አንዱ ከአንዱ ጋር ያለውን ግንኙነትና ልዩነት ምንም አያሳይም። ይሄ አካሄድ ያው እንደምናውቀው ስርዓቱ ወይም ደግሞ ህወሓት የሚያካሄደው የቡድን መብት የሚያንጸባርቅ ነው። የህወሓት የፖለቲካ አመለካከት ማለት ነው። እሱ ነው እዛ ህገ መንግስቱ ላይ እንዲካተት የተደረገው። የቡድን መብቱን ስትመለከችው እንደዚሁ ደግሞ በአንቀጽ 39(5) ላይ በጣም ጎልቶና ተጠናክሮ ይመጣል። ቡድን የተባሉት ቅድም ለመናገር እንደሞከርኩት ብሔር፣ ብሔረሰቦችና ህዝቦች ናቸው። ክሊርሊ ምን ማለት ናቸው እያንዳንዱ የሚል ነገር የለውም። ይሄ በራሱ ወደ ህግ ትርጓሜ ሲመጣ ወይም ደግሞ የህግ ተርጓሚው ይሄን ነገር ሃንድል ለማድረግ ነገሮችም ችግር የሚገጥሙት ሆነው ነው የተቀመጡት። በሌላው አንቀጽ 6(3) ላይ ደግሞ ስትመለከችው ስለ ዜግነት በዝርዝር ወደፊት ይወሰናል ብሎ ነው ዝም ብሎ የሚያልፈው እና ግለሰብ እንደ ዜጋ የሉዓላዊ አገር ባለቤትነት መብቱን አያሳይም። ወይም ደግሞ በዜግነት የሚገኘው መብት ምን እንደሆነ እዛ ላይ የተቀመጠ ነገር ስለሌለ በ8.1 ላይ ስለ ግለሰብ የሉዓላዊ አገር ባለቤትነት አለመግለጹ በራሱ
ቅድም እንደተናገርኩት ህገ መንግስቱ ቶታሊ የዚህ ቡድን መብትን ብቻ ኢንተረስት ለማፈጸም እንደተቀመጠ ነው የሚያሳየው። እንግዲህ ሁሉም ሰው እንደሚያውቀው የግለሰብ መብት መከበር ማለት የተለያዩ የሰብአዊ መብት ድንጋጌዎች ላይ ለግለሰብ መብት የሚሰጠው ክብርና ቦታ አጠቃላይ ለህግ ዝግጅት ወይም ደግሞ ከመብቶች ጋር ተገናኝቶ ለሚመጡ ነገሮች የተለየ አመለካከት ያለው ወገን አለ። የግለሰብ መብት ሲከበር ነው የቡድን መብት መከበር የሚችለው የሚል እና ያንን ደፍጥጦ የሚያልፍ አይነት አካሄድ ነበር ክልል የተቀመጠው። እሱ በግልጽ የሰማያዊ መብት ጥሰቶችን ያሳያል። ዲሞክራሲያዊ አስተሳሰብ ድክመት አለበት። ዜጎች በስርዓቱ ላይ እምነት እንዲያጡ የሚያደርግ ነገር ነው የተከሰተው። አሁንም እያየን ያለ ነው። የህብረተሰቡን ህይወት ምስቅልቅሉን አውጥቶታል ይሄ ህገ መንግስት። ሌሎቹ በጣም በርካታ አወዛጋቢ አንቀጾች እንዳሉ ሆነው ለእርስ በርስ ብጥብጥ የሚያመቻች ሁኔታ ሆኖ ነው የተቀመጠው። ቦታዎች አንዱ ከአንዱ ጋር የሚጋጭበትን ነገር በዛ ህገ መንግስት ላይ መንገድ ከፋች ሆኖ ነው የተቀመጠው። ክልሎች አካባቢ እንደምትመለከተው የዚህ የሀገራዊ ብሔርተኝነትን ከማራመድ ይልቅ ክልላዊ ብሔርተኝነት ተጠናክሮ እንዲወጣ የሚያስችል አይነት አድርገው ነው ያዘጋጁት። ይሄ በጣም አሳፋሪ ነገር ነው። ዘረኝነትና የጥላቻ ፖለቲካን በህገ መንግስት ላይ በቅድሚያ አዘጋጅቶ ከዛ በኋላ ህብረተሰቡ ተጋግቶ እንዳይኖር የሚያደርጉበት ሁኔታ ስቲል እያየ ነው ያለ ነው እና በህዝባችን ላይ አደጋ እየፈጠረ ያለ ነገር ነው። እንግዲህ ህወሓት በዚህ በአናሳነት ስሜቱ በበታችነት ስሜቱ በመመራት ነው ሀገራዊ ብሔርተኝነት ኢትዮጵያ ውስጥ እንዳይኖር እያደረገ ያለውና ያንን ተከትሎ ሪሊ ቅድም ለማለት እንደሞከርኩት እነዚህ በቀደም ብሎ ህገ መንግስቱ ከመጽደቃቸው በፊት የታዩትን ምልክቶች መሰረት አድርጎ ሀገሪቷ እንደ ሀገር ተጠናክራ ልትቀጥልበት የምትችልበት አይነት አድርጎ መስራት የሚቻልበትን አጋጣሚ እንድናጣ አድርጎናል ወይም ህወሓት እና እነዚህ አይነት ችግሮች በዛን ወቅት የምናንጸባርቃቸው የነበሩ ናቸው። አሁን ግን በደንብ ጎልተውና በሀገራችን ላይ ከፍተኛ አደጋ በሚያመጡ ሁኔታ የታዩበት ሁኔታ ነው ያለው። እነዚህ ነገሮች ሳገናዘበው እኔ በዛን ወቅት ያነሳሁት ነገር ሪሊ በደንብ አስበንበት ተዘጋጅተንበትም ባይሆን ነገር ግን ወደፊት የሀገራችንን መምጣት የሚችለውን ችግሮች ያሳየ ነበርና እንትን ምን ሪትሬት አላደረኩም ባለውበት ነው ያለሁት። አዎ እንግዲህ በእርግጥም አሁን እየሆኑ ያሉትን ነገሮች በሀገራችን ስናይ ያኔ አንተ ሻለቃ አድማሴ ሌሎች የአዲስ አበባ ተወካዮች ይሆናል እንደዚህ አይነቱ ነገሮች ከጸደቁ እንዲህ አይነት ነገር ይሆናል እያላችሁ ስትተነበያቸው የነበሩ ነገሮች ናቸው አሁን እየሆኑ ያሉት። ያኔ ገዢው ፓርቲ እናንተን መስማት ስላልቻለ እና በእርግጥም የበለጠ ተጠናክረው መቀጠል ያለባቸው አቋሞች እንደሆኑ በእኔም በኩል ይሰማኛል። ወደ ሌላ ጥያቄ ልለፍ እስኪ። ለአድማጭ ተመልካቾቻችን አንድ የቆየ ጋዜጣ እናሳይና አንድ መጨረሻ ጥያቄ ያቀርብልሃለሁ። እንግዲህ እንደተመለከትነው ጋዜጣው በፊት ገጹ ያንተና የሻለቃን አድማሴ ፎቶና አቋም ነው ይዞ የወጣው። ይሄ እንግዲህ ከ23 ዓመታት በፊት የወጣ ጋዜጣ ነው። ሁለታችሁ በህገ መንግስቱ ሰነድ ላይ ለመፈረም አለመፍቀዳችሁን ነው የሚያስረዳው። አንተ ያልከው ነገር ነበረ በሰነዱ ላይ ፊርማ ማኖር የታሪክ ተወቃሽ መሆን ነው ብለህ ነበር በወቅቱ። እስኪ ስለ ጉዳዩ አውራን። እንግዲህ ቅድም እንዳልኩት በመንግስቱ ውስጥ የተደነገጉ አብዛኞቹ ነገሮች ህወሓት ሆን ብሎ የራሱን የስልጣን ጊዜ ለማራዘሚያ ሌሎቹን ተከባብረውና ተዋደው የሚኖሩ የሀገሪቷን ተወላጆች ወይም ደግሞ የህብረተሰብ ክፍል እርስ በራስ በማጋጨት ላይ ያተኮረ መሆኑን በማንሳታችን ህገ መንግስቱ ላይ ዝርዝር ያሉ ነገሮች አሉ። አከላለል ጋር ከድንበር አከላለል ጋር በተመለከተ የወልቃይት አካባቢ ላይ የነበሩትን ችግሮች፣ አዲስ አበባ ላይ የነበረውን ድፍን ያለ የህገ መንግስት አንቀጽ በሚመለከት የባንዲራ ጉዳይ የሰንደቅ ዓላማ ጉዳይ እነዚህ ነገሮች በሙሉ አንስተን ስለነበረ አብዛኛው ቅድም አንቺ እንዳልሽው ለመተማመን የማይፈቅድ በጣም ዘግቶ ማታ የድርጅት ስራ እየተሰራበት
አሁን ካለውም ፓርላማ በጣም በወረደ አይነት መንገድ እየተጨበጨበ የሚወጣበት አይነት ነገር ስለነበረ ጥሩ አልነበረም ስሜታችን። ስለዚህ ምንድን ያደረግነው መጨረሻው ላይ ህገ መንግስቱ ላይ አንፈርምም የሚል ነገር ነበር ያደረግነው። ብዙ ነገር እንትን ብሎናል፣ አስከፍሎናል። ከነበሩት የግል ተወዳዳሪዎች መካከል እኔና ሻለቃ አልፈረምንም። በዛን ወቅት የሚታተሙ የነበሩ ጋዜጦች ለምንድን ነው ያልፈረማችሁት የሚል ጥያቄዎች ጠይቁን ነበረ። ይህን ምክንያታችንን ነው በዝርዝር ያቀረብነው እና ህገ መንግስቱ ላይ ያለውን አካሄድ ህገ መንግስቱ ላይ የተካተቱትን በጣም አገር ሊጎዱ የሚችሉ ዜጎች አይተማመኑ የሚያደርጉ አሁን በየአካባቢው የምናየው ነገር በየክልሉ ያሉ ሰዎች ላይ ወይም ፖለቲከኞች ላይ የራስ ወዳድነት እኔ ጋር የተገኘ ነገር የኔ ብቻ ነው የሚል አይነት ነገር ከበዛም ተነስቶ አብሮ የኖሩትን ለዘመናት ካፈሩት ሀብት ከነበሩት ንብረቶች ላይ መጤናችሁ እያሉ የማፈናቀል ነገር እነዚህ ነገሮች በሙሉ አደጋቸው በጣም የመረረ እንደሚሆን የጠቀስንበት ሁኔታ ነገር ግን በሌላው ወገን የተሰለፈው ከህወሓት ጋር የተሰለፉት የህገ መንግስቱ ጉባኤ አባላቶች በምናውቀው በጣም በተሳሰረ ድርጅታዊ ስራ የምናደርግበትን ነገር ያልፈቀዱበት ስለነበረ ቶታሊ በዛ ላይ አንፈርም የሚል አቋም ለሚያስተገድድ ነበር እና እሱ ነው የሆነው። አቶ ዘለሌ እንግዲህ የታሪክ ተወቃሽ ላለመሆን ሀገርህና ህዝብህ እንዳይጎዱ ለተጫወትካቸው መልካም ሚናዎችና አሁንም እያደረከው ላለው አስተዋጽኦ እንደ አንዲት ኢትዮጵያዊት ማመስገን እፈልጋለሁ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ